ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የዩኒት 1 ወይም የምዕራፍ 1 ሁለተኛ ቪዲዮአችን ነው። በመጀመሪያ ቪዲዮአችን እንግዲህ ስለ ሴት ዴፊኒሽን፣ ሴት ማለት ምን እንደሆነ፣ ኤሌመንትስ ኦፍ ሴት ኤንድ ኔሚንግ ኦፍ ሴትስ፣ እንዴት ለሴቶች ስም እንደምናወጣ፣ እንዴት እንደምንሰይማቸው፣ ኤሌመንቶችን ደግሞ እንዴት እንደምንሰይም፣ እንዲሁም ደግሞ ዲስክሪፕሽን ኦፍ ሴትስ አይተናል። ሴቶችን እንዴት ዲስክራይብ እንዴት መግለጽ እንደምንችል በሶስት መንገድ መግለጽ እንደምንችል በቨርባል ሜተድ ቃላትን በመጠቀም በሊስቲንግ በመዘርዘር እና በሴት ቢልዲንግ ፕሮፐርቲ ወይም ደግሞ ይሄ ፕሮፐርቲ ኦፍ ዲፋይኒንግ ፕሮፐርቲ የምንለው ተጠቅመን እንዴት ዲስክራይብ ማድረግ እንደምንችል ተመልክተናል። በዚህኛው በሁለተኛው ቪዲዮአችን እንግዲህ የምናየው ምንድነው ዘ ኖሽን ኦፍ ሴትስ ነው። the notion of sets ወይም ደግሞ በሌላ አነጋገር ምን ማለት ነው? the concept of sets ቤዚክ ኮንሰፕቶቹ ምንድን ናቸው? ሴት የሚባለውን ነገር ዲፋይን አድርገናል። አሁን ደግሞ ኖሽኑ ወይም ደግሞ ኮንሰፕቱ ምንድን ነው የሚለው እንመለከታለን። በዚህ ስር የምናየው እንግዲህ ምንድን ነው? ኤምፕቲ ሴት እናያለን። ኤምፕቲ ሴት ምን እንደሆነ እናያለን። ፋይናይት ሴት እና ኢንፋይናይት ሴት የሚባሉትና ሌሎችንም ሀሳቦች እንመለከታለን ማለት ነው። እነኚህ እንግዲህ ዋን ባይ ዋን እንመለከታቸዋለን። የመጀመሪያው የሚሆነው እንግዲህ ኤምፕቲ ሴት ነው። የመጀመሪያ የሚሆነው ኤምፕቲ ሴት ነው። ኤምፕቲ ሴት ወይም በአማርኛ ምን የምንለው ነው? ባዶ ስብስብ። ባዶ ስብስብ እንግዲህ ከስሙ እንደምትረዱት ባዶ ስብስብ ወይም ኤምፕቲ ሴት የምንለው እንግዲህ a set with no element ማለት ነው። a set with no element በውስጡ ምንም አይነት ኤሌመንት ከሌለው ወይም ደግሞ ምንም አይነት አባል ከሌለው ሴቱ ኤምፕቲ ሴት ተብሎ ይጠራል ማለት ነው። ስለዚህ a set with no element or a set with no member ምንም አባል ከሌለው ያ ሴት ኤምፕቲ ሴት ብለን እንጠራዋለን ማለት ነው። ጉድ ሌላኛው እንግዲህ ኤምፕቲ ሴት የመሆኑን ካወቅን እንዴት በምልክት ልንወክለው እንችላለን? በሲምቦል እንዴት ልንገልጸው እንችላለን ከተባለ ኤምፕቲ ሴት እንግዲህ በዚህኛው ምልክት ኦር በዚህኛው ምልክት ከሁለቱ በአንዱ እንግዲህ ደስ ባለን መወከል እንችላለን ማለት ነው። ሁለቱም ተመሳሳይ ነገርን የሚወክሉ ምልክቶች ስለሆኑ ከርሊ ብራኬት እንደዚህ አድርጋችሁ ወይም ደግሞ ችኛዋን ሲምቦል ኦ አድርጋችሁ ላይ ሰረዝ በማድረግ ከሁለቱ ባንዱ መወከል ይቻላል ማለት ነው በምልክት ደረጃ። ጉድ ሌላኛው ኤምፕቲ ሴት ሌላ ስሞችም ሌላ መጠሪያዎችም አሉት። ካሉት መጠሪያዎች መካከል እንግዲህ አንደኛው ኤምፕቲ ሴት ወይም ደግሞ በሌላ አጠራር ነል ሴት ብለን እንጠራዋለን። ነል ሴት ወይም ደግሞ በሌላ አጠራር በሶስተኛ አጠራሩ ደግሞ ቮይድ ሴት ብለን ልንጠራው እንችላለን። የተለያየ መጽሐፍ ስታነቡ እንግዲህ በተለያየ መልኩ ተገልጾ ካገኛችሁት ግራ እንዳይገባችሁ ኤምፕቲ ሴት ማለት ነል ሴት ማለት እና ወይም ቮይድ ሴት ማለት ሶስቱም አንድ አይነት ነገር መሆናቸውን መረዳት ይኖርባችኋል ማለት ነው። this is all about ኤምፕቲ ሴት ማለት ነው። እስኪ ይሄንን በምሳሌ እንመልከት። ለምሳሌ እስኪ ከኤምፕቲ ሴት መካከል ከሆኑት ሴቶች መካከል አንደኛውን ሴት ኤን እንውሰድ እስኪ ለምሳሌ set A is a set of all x such that 1 less than x less than 2 and x is an element of natural number ለምሳሌ ያው ምን ማለት ነው? ሴቷን ይሄ ሴት A ወይም ደግሞ A የተባለው ሴት የተገለጸው ወይም ዲስክራይብ የተደረገው በምንድን ነው ማለት ነው? እዚህ ጋር ከዚህ በፊት እንግዲህ በመጀመሪያ ቪዲዮአችን ስንመለከት ሴት በሶስት መልኩ ዲስክራይብ ይደረጋል። አንደኛው በቨርባል ሜተድ ቃላትን በመጠቀም፣ ሁለተኛው በሊስቲንግ ሜተድ አባሎችን በመዘርዘር በምንዘረዝርበት ሁኔታ እንግዲህ ሁሉንም መዘርዘር የሚቻልና ቀላል ከሆነ ኮምፕሊት ሊስቲንግ ሜተድ እንጠቀማለን። አንዳንዴ ደግሞ ሁሉንም ኤሌመንቶች የሴቱን አባላት በሞላ መዘርዘር አንዳንዴ የማይቻል ከሆነ፣ ሁለተኛ እየተቻለ ግን ደግሞ አስቸጋሪ ዲፊከልት ከሆነ ፓርሻል ሊስቲንግ ሜተድ የሚባለውን እንጠቀማለን ብለናል። ሶስተኛው ደግሞ ዲፋይኒንግ ፕሮፐርቲ ማቴማቲካል ፕሮፐርቲ በመጠቀም ደግሞ የምንገልጽበት ሴት ቢልደር ሜተድ ይባላል ብለናል። ስለዚህ አሁን እዚህ ጋር ያለው ሴት ኤ የሚባለው ሴት የተሰጠን
ሴት ኤ ኢዝ ዘ ሴት ኦፍ ኤክስ ሰች ዛት ዋን ለዛን ኤክስ ለዛን ቱ ሂር ኢት ኢዝ ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር። ምን ማለት ነው ይሄ? ከአንድ የሚበልጥ ነገር ግን ከሁለት የሚያንስ ናቹራል ነምበር እንደማለት ነው። አሁን የዚህ ሴት አባላቶች እነማን ናቸው? ይሄ ማለት አሁን በቨርባል ብገልጽላችሁ ይሄንን ሴት ዘ ሴት ኦፍ ይሄ ማለት እዚህ ጋር በሴት ቢልደር ሜተድ ነው ይሄ ዲስክራይብ የተደረገው። ሴት ቢልደር ሜተድ ተጠቅመን ነው ዲስክራይብ ያደረግነው ወይም ሴቱን የገለጽ ነው። ለምሳሌ ይሄንን በቨርባል ብገልጽላችሁ ዘ ሴት ኦፍ ኦል ናቹራል ነምበርስ ኦር ናቹራል ነምበርስ ቢትዊን ዋን ኤንድ ቱ እንደማለት ነው። ኦኬ በአንድና በሁለት መካከል ያሉ ናቹራል ነምበሮች ስብስብ እንደማለት ነው። ሶ ማማ ናቸው በአንድና በሁለት መካከል ያሉ ናቹራል ነምበሮች። ሶ ናቹራል ነምበር ደግሞ ምን እንደሆነ ታውቃላችሁ፣ ከዚህ በፊት አይተናል። ናቹራል ነምበር ማለት ሴት ኦፍ ነምበርስ ከአንድ ጀምሮ 1 2 3 እያሉ የሚቀጥሉ ናቸው። ኦኬ ስለዚህ አሁን በአንድና በሁለት መካከል ናቹራል ነምበር አለ? ሌላ ናቹራል ነምበር አለ? የለም። ስለዚህ የሴት ምንድን ነው ማለት ነው? ባዶ ስብስብ ነው። በአንድና በሁለት መካከል ሌላ ምንም አይነት ናቹራል ነምበር ስለሌለ የዚህ ሴት አባላት ምንም አባል የለውም እንደማለት ነው። ኦኬ ሶ የሴት ኢምፒቲ ሴት ነው ወይም ደግሞ ነል ሴት ነው ወይም ቮይድ ሴት ነው እንላለን ማለት ነው። ሶ እንደዚህ አይነት ሴቶች ለምሳሌ ኢምፒቲ ሴት ይባላሉ። ሌላ ተጨማሪ ኤግዛምፕል ለመስጠት ያክል ለምሳሌ ሴት ቢ የሚባል ሌላ አንድ ሴት ቢኖረኝ ሴት ኦፍ ኦል ኤክስ ሰች ዛት ኤክስ ኢዝ ለዛን 0 ኤንድ ኤክስ ኢዝ አን ኤለመንት ኦፍ ሆል ነምበር ላደርገው እችላለሁ። ለምሳሌ ኦኬ ይሄ ማለት ነው ማለት ነው ሴት ቢ የሚባለው ሴት እዚህ ጋር ኤለመንቶች ማማናቸው ከዜሮ የሚያንሱ ሆል ነምበሮች ያችሁ ኤክስ ኢዝ ለዛን 0 ከዜሮ የሚያንስ ምን የሆነ ሆል ነምበር የሆነ ነገር ግን እኛ ሆል ነምበር ምን እንደሆነ እናውቃለን። ሆል ነምበር ማለት ምን ማለት ነው? ከዜሮ ጀምሮ ያለ ቁጥር ነው። ፖዚቲቭ ቁጥሮችን ነው የሚይዘው። ኦኬ ፖዚቲቭ ቁጥሮችን። ስለዚህ ከዜሮ የሚያንስ ሆል ነምበር አለ? የለም። ስለዚህ ሴት ቢ ምን አይነት ሴት ነው ማለት ነው? ኢምፒቲ ሴት ነው። ኢምፒቲ ሴት ነው ማለት ነው። ኦኬ ስለዚህ ኢምፒቲ ሴት ወይም ባዶ ስብስብ የሚባሉት እንግዲህ እንደዚህ አይነት ሴቶች በሞላ ኢምፒቲ ሴት ብለን እንጠራቸዋለን ማለት ነው። ጉድ እንቀጥል። ወደ ሁለተኛው ሐሳብ እንቀጥላለን። ሁለተኛው ሐሳብ ደግሞ ፋይናይት ሴት ይባላል። ፋይናይት ሴት እነኚህ እንግዲህ ምንድናቸው? ፋይናይት ማለት ገደብ ያለው ማለት ነው። የአባላቶቹ ቁጥር የሚታወቅ ይሄን ያክል ነው ብለን መግለጽ የምንችል ብዛታቸውን ማለት ነው። አይነታቸውን ሳይሆን ብዛታቸውን ይሄ ሴት ይሄን ያክል ኤሌመንት አለው ወይም ይሄን ያክል አባላት አሉት በውስጡ ብለን መግለጽ የምንችላቸው አይነት ሴቶች ከሆኑ እንደዚህ አይነት ሴቶች ፋይናይት ሴትስ ይባላሉ ማለት ነው። ምን ማለት ነው? ይሄ a set with a limited number of a set with a limited limited number of elements ማለት ነው። number of elements a set with a limited number of elements is said to be finite set ይባላል። ማለት ምንድነው ይሄ? ሴቱ የተወሰኑ በቁጥር ይሄን ያክል ነው ብለን እኛ መግለጽ በምንችለው መልኩ አባላት ያሉት ሴት ከሆነ ወይም ሜምበርስ ኦር ኤለመንትስ ካሉት ያ ሴት ፋይናይት ሴት ይባላል። ለምሳሌ ፎር ኤግዛምፕል በምሳሌ ማየት ካስፈለገ ይሄንን ለምሳሌ ሴት ኤ ሴት ኦፍ ኦል ኤክስ ዛት x is an element of natural number and 1 less than x less than 10 for example ምን ማለት ነው? ያው ከአንድ የሚበልጡ ነገር ግን ከ10 የሚያንሱ ምን ቁጥሮች ናቹራል ነምበርስ። ኦኬ ስለዚህ አሁን ይሄ የዚህ ሴት አባላት በሞላ ማወቅ ይቻላል ብዛታቸው ስንት እንደሆኑ። ለምሳሌ እስኪ በዲስቲንግ ሜተድ እንግለጻቸው። እስኪ አሁን እዚህ ጋር የሴት ዲስክራይብ የተደረገው በሴት ቢልደር ሜተድ ነው። ስለዚህ ናቹራል ነምበሮች እነማን ናቸው? ከአንድ የሚበልጥ ነገር ግን ከ10 የሚያንስ ናቹራል ነምበር ማማ ናቸው ካልን 2 3 4 5 6 7
8 እና 9 ናቸው ማለት ነው። እነኚህ እንግዲህ ከአንድ ይበልጣሉ ሁሉ፣ ነገር ግን ከ10 የሚያንሱ ናቹራል ነምበሮች ናቸው። ስለዚህ አሁን እንደዚህ አድርገን እንገልጸዋለን። ይሄ ማለት ምንድን ነው? ነምበር ኦፍ ኤለመንትስ ኦፍ ሴት ኤ እንደማለት ነው። የኤ የሚባለው ሴት እዚህ ጋር ያለው ሴት አባላት ብዛት ስንት አባላት አሉት በውስጡ? እንቁጠራቸው። 1 2 3 4 5 6 7 8 ኤለመንቶች አሉት ማለት ነው። ስለዚህ ያሉትን ኤለመንቶች ወይም ደግሞ አባላት ብዛት እንደዚህ አድርገን በሆነ ቁጥር መግለጽ የምንችለው አይነት ሴት ከሆነ ያ ሴት ፋይናይት ሴት ይባላል ማለት ነው። ስለዚህ ኤ ምንድን ነው ማለት ነው? ሊሚትድ የሆነ ወይም ደግሞ ደፍኔት የሆነ እዚህ ጋር ይሄ ሊሚትድ የተወሰነ ወይም ደግሞ ደፍኔት የሆነ ደፍኔት የሆኑ ኤለመንቶች ብዛት ስላሉት ኤ ኢዝ ኤ ፋይናይት ሴት። ኤ ምንድን ነው ማለት ነው? ፋይናይት ሴት ነው ማለት ነው። ፋይናይት ሴት ነው። ለምን ካላችሁ ምክንያቱም ያሉትን አባላት ብዛት በቁጥር ይሄን ያክል ነው ብለን መግለጽ ስለምንችል። ስለዚህ ያሉትን አባላት ብዛት ይሄን ያክል ነው ብለን መግለጽ ከቻለን ማንኛውም ሴት ፋይናይት ሴት ይባላል ማለት ነው። ፋይናይት ሴት ይባላል። ጉድ ሶ እዚህ ጋር ሴት ተያይዞ እዚህ ላይ ልጠይቃችሁ። ለምሳሌ ኤምፕቲ ሴት ምንድን ነው? ኤምፕቲ ሴት አሁን ያሉት አባላት ብዛት ስንት ናቸው? የኤምፕቲ ሴት አባላት ብዛት አሁን ሌት ኤ ቢ አን ኤምፕቲ ሴት። ኦኬ ምን አይነት ሴት ነው? ኤምፕቲ ሴት ቢሆን ኤ ፋይናይት ሴት ነው ወይስ አይደለም የሚለውን እንዴት ማወቅ እንችላለን? ኦኬ ኤ ኤምፕቲ ሴት ነው ከተባልን እንደዚህ ነምበር ኦፍ ኤለመንት ኦፍ ሴት ኤ እንደማለት ነው። ወይም ደግሞ ኤ የሚባለው ሴት ያሉት አባላት ብዛት ማለት ነው። ነምበር ኦፍ ኤለመንት ኦፍ ሴት ኤ እንደዚህ ገልጸው እንደዚህ ነው። ስለዚህ ኤ ኤምፕቲ ሴት ነው ከተባለ ነምበር ኦፍ ኤለመንት ኦፍ ሴት ኤ ስንት ይሆናል ማለት ነው? 0 ይሆናል ማለት ነው። ሶ በቁጥር መግለጽ ይችላል። ስለዚህ ምን ብለን መናገር እንችላለን ማለት ነው? ሶ ኤምፕቲ ሴት ኢዝ ዋት? ኤምፕቲ ሴት ኢዝ ኤ ፋይናይት ሴት። ኦኬ ኤምፕቲ ሴት በራሱ ምንድነው? ፋይናይት ሴት ነው ማለት ነው። ኤምፕቲ ሴት በራሱ ፋይናይት ሴት ነው። ኦኬ አይ ቲንክ ኢት ኢዝ ቬሪ ክሊር። ሶ እዚህ ጋር ምሳሌዎች አሉ። እዚህ ጋር ያሉት ምሳሌዎች የበለጠ ግልጽ እንዲሆንላችሁ የተወሰኑትን ልጨምርላችሁ። ፎር ኤግዛምፕል አይደንቲፋይ ዘ ፎሎዊንግ ሴትስ አዝ ፋይናይት ኦር ኢንፋይናይት ሴት። ሶ እዚህ ጋር እንግዲህ ከዛ በፊት አሁን ፋይናይት ሴት ምን እንደሆነ አውቃችኋል። ፋይናይት ሴት ምን እንደሆነ አውቃችኋል። ምንድን ነው ካልን በውስጡ ያሉትን ኤለመንቶች ወይም አባላት ብዛት በቁጥር ይሄን ያክል ነው ብለን መግለጽ የምንችለው አይነት ሴት ከሆነ ፋይናይት ሴት ይባላል። ካልሆነስ ይሄን ያክል ኤለመንት አለው ብለን መግለጽ የማንችል አይነት ሴት ከሆነ ደግሞ ያለው አማራጭ አንድ ሴት ፋይናይት ሴት ካልሆነ አለመሆኑን ካረጋገጣችሁ ያለው አማራጭ ምን መሆን ነው ማለት ነው? ኢንፋይናይት ሴት ነው ማለት ነው። ኢንፋይናይት ሴት። ሶ ኢፍ ኤ ሴት ኢዝ ናት ፋይናይት which is called a set that is not finite. That is not finite. ፋይናይት ሴት ያልሆነ ሴት ደግሞ ምን ተብሎ ይጠራል ማለት ነው? ፋይናይት አለመሆኑን ካረጋገጣችሁ ያለው አማራጭ ኢንፋይናይት መሆን ነው ማለት ነው። ሌላ ሶስተኛ አማራጭ የለም። ኦኬ ሶ ፋይናይት መሆኑን ታረጋግጣላችሁ። ያሉትን ኤለመንት ብዛት ለመግለጽ ትሞክራላችሁ። የማይቻል ከሆነ ያ ሴት ኢንፋይናይት ነው ማለት ነው። ነገር ግን ይሄን ያክል ብላችሁ መግለጽ ከቻላችሁ ሴቱ ፋይናይት ነው ማለት ነው። ሶ ፋይናይት ኤንድ ኢንፋይናይት ሴት የሚባሉት እነኚህ ናቸው ማለት ነው። ደፊኔት ነምበር ኦፍ ኤለመንት ያላቸውና ደፊኔት ነምበር ኦፍ ኤለመንት የሌላቸው ማለት ነው። ኦኬ ሶ ሁለቱን በዚህ መልኩ መግለጽ ትችላላችሁ። ለምሳሌ እዚህ ጋር ያለው ምሳሌ እስኪ አብረን እንየው። ምን ይላል? አይደንቲፋይ ዘ ፎሎዊንግ ሴትስ አዝ ፋይናይት ሴት ኦር ኢንፋይናይት ሴት ብላችሁ ግለጹ ነው። ሶ ፋይናይት ነው ፋይናይት አይደለም እያላችሁ ኢንፋይናይት ነው እያላችሁ ትገልጻላችሁ። ዘ ሴት ኦፍ ናቹራል ነምበርስ አፕ ቱ 10 ሴት ኦፍ ናቹራል ነምበርስ አፕ ቱ 10 እስከ 10 ያሉ ናቹራል ነምበሮች ይሄን አሁን ማማ ናቸው መዘርዘር ቢያስፈልገን 1 2 3 4 5 6 7 8 9 እና 10 ብለን መግለጽ እንችላለን ማለት ነው። ስለዚህ የዚህ ሴት አባላት ብዛት ስንት ናቸው? ለምሳሌ ሴት ኤ ብለው የኤ አባላት ብዛት ስንት ናቸው ማለት ነው? 10 ናቸው ማለት ነው። 10 ኤለመንት አሉት። ስለዚህ የሴት ምንድን ነው ማለት ነው? ብዛቱን መግለጽ ስለቻልኩ ፋይናይት ሴት ነው እላለሁ። ፋይናይት ሴት።
ኤ በዚህ መልኩ እንመልሳለን። ቢ ምን ይላል? ዘ ሴት ኦፍ አፍሪካን ካንትሪስ ይላል። ቢ ደግሞ ምንድን ነው የሚላችሁ? ዘ ሴት ኦፍ አፍሪካን ካንትሪስ፣ ሴት ኦፍ አፍሪካን ካንትሪስ። አፍሪካ ውስጥ አፍሪካ የሚባለው ኮንቲነንት ውስጥ ያሉ አገሮች ብዛት ነው። እንግዲህ አፍሪካ በሚባለው ኮንቲነንት ውስጥ ያሉ አገሮች ብዛት ይሄም ይታወቃል። ኦኬ ማማ ናቸው? ወደ 50 ምናምን ናቸው። እነሱ መዘርዘር ነው። ኦኬ ለምሳሌ ኢትዮጵያ፣ ኦኬ ከምስራቅ አፍሪካ እንኳን ብንጀምር ኢትዮጵያ አለ፣ ኤርትራ ያለች፣ ጅቡቲ፣ ኦኬ ኬንያ፣ ሶማሊያ ምናምን እያለን መዘርዘር ሁሉንም መዘርዘር እንችላለን እና ብዛታቸውን ማወቅ እንችላለን። ስለዚህ ይሄን ያክል ናቸው። አፍሪካ ውስጥ ያሉ ሀገሮች ብዛት ይታወቃሉ። ይሄን ያክል ነው ለመግለጽ እስከቻለን ድረስ ይሄ ሴት ምን ይባላል ማለት ነው? ይሄኛውም ሴት ፋይናይት ሴት ነው ማለት ነው። ፋይናይት ሴት ነው ማለት ነው። ኦኬ ወደ ሲ ስንሄድ ሲ ላይ ምንድን ነው የሚለን? ዘ ሴት ኦፍ ሆል ነምበርስ ይላል። ዘ ሴት ኦፍ ሆል ነምበርስ፣ ሴት ኦፍ ሆል ነምበርስ። ኦኬ ሴት ኦፍ ሆል ነምበርስ ሲባሉት ደግሞ እነማን ናቸው? እንግዲህ ቅድም እንዳየ ነው ከዜሮ ጀምሮ ያሉት 1 2 3 እነኚህ ናቸው ሴት ኦፍ ሆል ነምበርስ። ሴት ኦፍ ሆል ነምበርስ የሚባሉት ቁጥሮች እነማን ናቸው? ብዛታቸው ስንት ነው መወሰን እንችላለን? አንችልም። ምክንያቱም ቁጥር በባህሪው ምንድን ነው? ኢንፋይናይት ናቸው። እንደዚህ አይነት ቁጥሮች የሚቆሙ አይደለም። እዚህ ጋር 3 ዶት የሚያሳያችሁ ይሄ ቀጣይነቱን ነው። ማን እንደሆኑ ልንገልጻቸው እንድንዘረዝር እንችላለን እንጂ ማቆሚያ ስለሌለው እንደዚህ አይነት ቁጥሮች መጀመሪያ ነው እንጂ መጨረሻ ስለሌላቸው ብዛታቸውን ይሄን ያክል ነው ብዬ መግለጽ አልችልም ማለት ነው። ስለዚህ ነምበር ኦፍ ኤሌመንትስ ኦፍ ሆል ነምበርስ cannot be determined. Okay? cannot be determined. ይሄን ያክል ናቸው ብለን ዲተርማይን ማድረግ አንችልም ማለት መወሰን አንችልም። ብዛታቸው ይሄን ያክል ነው ብለን መግለጽ አንችልም። ብዛታቸውን ነው ልብ አድርጉ። በዚህ ምክንያት ይሄ ሴት ምንድን ነው ማለት ነው? ይሄ ሴት ፋይናይት አይደለም ማለት ነው። ብዛቱን መግለጽ ካልቻለን ፋይናይት አይደለም። ፋይናይት ካልሆነ ደግሞ ያለው አማራጭ ምንድን ነው? ኢንፋይናይት ነው ማለት ነው። ስለዚህ ኢንፋይናይት ሴት እንለዋለን። ይሄንን ኢንፋይናይት ሴት እንለዋለን ማለት ነው። በአጠቃላይ እንግዲህ ፋይናይት ሴት፣ ኢንፋይናይት ሴት የሚባሉት በዋናነት እነኚህ ናቸው። ጉድ the number of elements of set A is denoted by ቅድም ያሳያችሁ ነው። እዚህ ጋር number of elements of set A በዚህ መልኩ ይወከላል። for instance in the above examples to A number of elements of 10 ነው number of ብለን አሁን ያየናቸው ናቸው። እዚህ ጋር n small n አድርጋችሁ በብራኬት ሴት A እዚህ ጋር የምታስቀምጡት እንግዲህ ሴት የሚደረገው ወይም ደግሞ ስያሜ የሚሰጠው በካፒታል ሌተር ነው ብለን የለም። ስለዚህ እንደዚህ ሳደርግ number of elements of set A እንደማለት ነው። number of elements of set A ሲነበብ እንደዚህ ብለን ነው የምናነበው። ኦኬ በዚህ መልኩ ይገለጻል ነው የሚላችሁ። አጠቃላይ እንግዲህ ኢምፕሊት ሴት፣ ፋይናይት ሴት and ኢንፋይናይት ሴት የሚባሉት እነኚህ ናቸው ማለት ነው። ጉድ ሌላ እንግዲህ የምናያቸው ምንድነው? ሌላ የምናያቸው ደግሞ ሐሳቦች አሉ። አሁን ምን አይተናል? ኢምፕሊት ሴት አይተናል፣ ፋይናይት ሴት አይተናል፣ ኢንፋይናይት ሴት አይተናል። በተጨማሪ ደግሞ አሁን ኢኳል ሴትስ፣ ኢኩቫለንት ሴትስ እና ዩኒቨርሳል ሴት፣ ሰብሴት ኤንድ ፕሮፐር ሰብሴት የሚባሉትን ደግሞ እንመለከታለን። የመጀመሪያው ምንድነው? ኢኳል ሴት ነው። ኢኳል ሴት ወይም ደግሞ የሴቶች እኩልነት እንደማለት ነው። ሁለት ሴቶች እኩል ናቸው የሚባሉት መቼ ነው? two sets A and B are said to be equal if and only if they have exactly the same or identical elements. okay identical element ሲኖራቸው ነው። ለምሳሌ A የሚባል አንድ ሴት አለ፣ ሌላ B የሚባል አንድ ሴት አለ። ሁለቱን እንደዚህ በኩል ያለ ምልክት ሳያይዛቸው ሴት A is equal to ሴት B መቼ? if and only if and only if ምን ማለት ነው ይሄ? if and only if የሚባለው ኮንዲሽን ምንድነው? በሁለቱም አቅጣጫ ይሰራል ማለት ነው። ኦኬ ይሄኛው ኮንዲሽን ከተሟላ ይሄኛው ይሰራል፣ ይሄኛው ከተሟላ ይሄኛው ይሰራል። ስለዚህ ኮዝ ኤንድ ኢፌክት አለ፣ ምክንያትና ውጤት። ስለዚህ ከምክንያቱ ተነስተን ውጤቱን ማወቅ እንችላለን፣ ከውጤቱ ተነስተን ደግሞ ምክንያቱን ማወቅ እንችላለን ማለት ነው። ቱ ዳይሬክሽን የሚሰራ ስለሆነ ይሄ ባይ ኢምፕሊኬሽን ብለን በዚህ ምልክት የምንወክለው ነው። ስለዚህ ሲሄድም ይሰራል፣ ኬዙ ሲመለስም የሚሰራበት
ሁኔታ ካለ ነው ኢፍ ኤንድ ኦንሊ ኢፍ የሚለው የምንጠቀመው። ስለዚህ ይህን ስናነባውን ሴት ኤ ኢዝ ኢኳል ቱ ሴት ቢ መቼ ሁለት ኮንዲሽኖች ሲሟሉ፣ አንደኛው ኮንዲሽን የኤ ኤሌመንቶች ብዛትና የቢ ኤሌመንቶች ብዛታቸው እኩል መሆን አለበት። አንደኛው ኮንዲሽን ይሄ ነው። ሁለተኛው ኮንዲሽን አይደንቲካል ኤሌመንት ሊኖራቸው ይገባል። ኦኬ ሁለቱም ሴም ኤሌመንትስ ቦዝ should contain or should have identical elements ኦኬ ወይም ደግሞ ሴም ኤሌመንቶች ሊኖራቸው ይገባል። ኦኬ እነኚህ ሁለት ነገሮች ከተሟሉ ሁለቱ ሴቶች ኢኳል ናቸው እንላለን ማለት ነው። ለምሳሌ ይሄው አሁን ኤ የሚባለው ሴት አለ 1 2 3 ኤሌመንቶች አሉት። ስለዚህ ሴት ቢ ምን መሆን አለበት ማለት ነው? የሴት ቢ ኤሌመንቶችም ልክ እንደዛው ብዛታቸው 3 ነው፣ አይነታቸውም ልክ እንደዛው 3 መሆን አለበት። ስለዚህ አሁን ሴት ኤ እና ሴት ቢ በብዛትም በአይነትም እኩል ነው፣ ኤሌመንቶቻቸው አንድ አይነት ናቸው ማለት ነው። ስለዚህ ያኔ ሁለቱ ሴቶች እኩል ናቸው ይባላሉ። when they have the same number of የዚህ የነምበር ኦፍ ኤ 3 ነው፣ ነምበር ኦፍ ቢ ያው ነምበር ኦፍ ኤሌመንትስ ኦፍ ሴት ቢ ስታዩት 3 ኤሌመንቶች ነው ያሉት። ስለዚህ ብዛት ብቻ ሳይሆን አይነታቸውም አንድ አይነት ከሆነ ሁለቱ ሴቶች ኢኳል ሴትስ ይባላሉ ማለት ነው። ሁለቱ ሴቶች ኢኳል ሴት ይባላሉ። ጉድ እንቀጥል። ወደ ሁለተኛው ሴት ኢኩቫለንት ሴትስ ይባላሉ። ሁለተኞቹ ደግሞ ኢኩቫለንት ሴትስ እንላቸዋለን። ኢኩቫለንት ሴትስ እንግዲህ ምንድናቸው? ቱ ሴትስ ኤ ኤንድ ቢ አር ሳይድ ቱ ቢ ኢኩቫለንት ዜር ኢዝ ዋን ቱ ዋን ኮረስፖንደንስ መኖሩ ብቻ ነው። ኦኬ እዚህ ጋር ደግሞ ኢኩቫለንት ሴትስ ይህ ደግሞ ተመጣጣኝ ስብስቦች ነው። ቱ ሴትስ ኢኩቫለንት ሴት ናቸው የሚባሉት መቼ ነው? ኢፍ ዜር ኢዝ ዋት ኢፍ ዜር ኢዝ ኤ ዋን ቱ ዋን ኮረስፖንደንስ ካለ ነው። ኦኬ ወይም በሌላ አነጋገር ሁለት ሴቶችን ለምሳሌ ሴት ኤ እና ሴት ቢ የሚባሉ ሁለት ኤሌመንቶች ቢኖሩኝ በምልክት ደረጃ ሴት ኤ እና ሴት ቢ ቅድምን እኩል እንደሆኑ መሀል ላይ ኢኳል ሴት ከሆኑ መሀል ላይ እኩል ምልክት እናስቀምጣለን። ኢኩቫለንት ናቸው ለማለት ግን እንደዚህ አይነት ምልክት ነው የምትጠቀሙት። አሁን ይሄ ምን እያላችሁ ነው ማለት ነው? ሴት ኤ ኢዝ ኢኩቫለንት ዊዝ ሴት ቢ እያለን ነው። ሴት ኤ ኢዝ ኢኩቫለንት ዊዝ ሴት ቢ እንደማለት ነው። ሴት ኤ ከሴት ቢ ጋር ኢኩቫለንት ሴት ነው። ወይም ደግሞ በሌላ አገላለጽ በምልክት ደረጃ ስትገልጹት ደግሞ እንደዚህ ያደርጋችሁ መግለጽ ትችላላችሁ፣ ከሁለቱ ባንዱ። ስለዚህ ይሄ ኢኩቫለንሲን ያሳየላችኋል ማለት ነው። ስለዚህ ምንድን ነው ቱ ሴትስ ኢኩቫለንት ሴቶች ናቸው የሚባሉት ኢፍ ዜር ኢዝ ዋን ቱ ዋን ኮረስፖንደንስ ማለት ከዚህ አንድ ኤሌመንት ተወስዱ ከዛም አይነታቸው ሊለያይ ይችላል። ለምሳሌ ያው ሴት ኤን ወሰዱ 1 2 3 4 ኤሌመንቶች አሉት። ሴት ቢ ደግሞ ስንት ኤሌመንቶች አሉት? ኤ ቢ ሲ ዲ አያችኋል። ስለዚህ ሁለት ሴቶች ኢኩቫለንት ኤ ኤንድ ቢ ኢኩቫለንት ናቸው የሚባለው መቼ ነው? ብዛታቸውን ብቻ ነው ቼክ የምታደርጉት፣ አይነታቸው ሊለያይ ይችላል። ስለዚህ ነምበር ኦፍ ኤሌመንትስ ኦፍ ሴት ኤ ኢኳል ዊዝ ነምበር ኦፍ ኤሌመንትስ ኦፍ ሴት ቢ ከሆነ ሁለቱ ሴቶች እኩል የኤሌመንት ወይም የአባላት ብዛት ካላቸው ደፍነትሊ ሁለቱ ሴቶች ኢኩቫለንት ሴትስ ይባላሉ። ኦኬ ዋን ቱ ዋን ኮረስፖንደንስ ማለት ከዚህ 1 3 እዚህም ጋር 1 እዚህ 1 3 እዚህም ጋር 1 እዚህ 1 3 እዚህ ጋር 1 እዚህ 1 3 እዚህ ጋር 1 አያችሁ። ትርፍ ኤሌመንት ኤ ውስጥ የለም ቢ ውስጥም የለም ማለት ነው። ስለዚህ እንደዚህ አይነት ሪሌሽን ካላቸው ሁለቱ ሴቶች በሌላ አነጋገር ይሄ ምንድነው የሚነግረን? የኤ ኤሌመንቶች ብዛት የሴት ኤ ኤሌመንቶች ብዛት ከሴት ቢ ኤሌመንቶች ብዛት ጋር እኩል ከሆነ ደፍነትሊ ሁለቱ ሴቶች ምን ይባላሉ? ኢኩቫለንት ሴትስ ይባላሉ። አይነታቸው ግን ምን ሊሆን ይችላል?
ሊመሳሰል ይችላል፣ ሊለያይ ይችላል። እዚህ ጋር እንደምታዩት ምሳሌ የኤ ኤሌመንቶች 1 2 3 ቁጥሮች ሲሆኑ የቢ ኤሌመንቶች ደግሞ ፊደሎች ናቸው። ነገር ግን ስቲል ዚያር ኢኩቫለንት ሴቶች ናቸው። ምክንያቱም ኢኩቫለንሲ ቴስት ስናደርግ ኮንሲደር የምናደርገው ወይም ደግሞ ግምት ውስጥ የምናስገባው ምንድን ነው ማለት ነው? የሁለቱን ሴቶች የአባላት ብዛት ዋን ቱ ዋን ኮረስፖንደንስ መኖሩን እና ትርፍ ኤሌመንት አንደኛው ሴት ጋር አለመኖሩን ነው ቼክ የምናደርገው ማለት ነው እንጂ አይነታቸው ሊመሳሰል ይችላል፣ ሊለያይ ይችላል። ስለዚህ ከዚህ ተነስተን ምን ብለን መናገር እንችላለን? ስለ ኢኩቫለንት ሴት እና ኢኳል ሴትስ። ስለዚህ ምንድን ነው ኤቭሪ ኢኳል ሴት ወይም ደግሞ ኤቭሪ ኢኳል ሴትስ አር ኢኩቫለንት ሴትስ አር ዋት ኢኩቫለንት ሴትስ። ኦኬ ኢኩቫለንት ሴትስ ሁለት ሴቶች ኢኳል ሴት ከሆኑ ደፍነትሊ ዚያር ኢኩቫለንት ሴትስ። ነገር ግን ሲመለስ አይሰራም። ኢኩቫለንት የሆነ ሁላ ግን ኢኳል ሴት አይደለም። ምክንያቱም ኢኳሊቲ ምንን ቼክ ያደርጋል? የኤሌመንቶች ብዛት እኩል መሆንን ብቻ በቂ ሳይሆን አይነታቸውም ተመሳሳይ መሆን አለበት። ሁለት ኮንዲሽንን ማሟላት ያለበት ማለት ነው። ነገር ግን ኢኩቫለንሲ ላይ ስንመጣ ኢኩቫለንት ሴትስ ጋር ስንመጣ ግን የምናየው ዋን ቱ ዋን ኮረስፖንደንስ መኖሩን ወይም በሌላ አነጋገር የሁለቱ ሴቶች ኤሌመንቶች ብዛት እኩል መሆኑን ብቻ ነው እንጂ አይነታቸው ሊመሳሰል ይችላል፣ ላይመሳሰል ይችላል። ስለዚህ ከዚህ ተነሰን ሁሉም ኢኳል ሴቶች ኢኩቫለንት ሴቶች ናቸው። ነገር ግን ከዚህ ወደዚህ ይሰራል፣ ከዚህ ወደዚህ ግን አይሰራም። ኦኬ ከዚህ ወደዚህ አይሰራም፣ ከዚህ ወደዚህ ይሰራል። ኢኳል ሴትስ አር ኢኩቫለንት ሴትስ በት ኢኩቫለንት ሴትስ አር ናት ኢኳል ሴትስ። ሁለት ሴቶች እኩል ከሆኑ ኢኩቫለንት ናቸው። ነገር ግን ኢኩቫለንት ሆነው ኢኳል ሴት ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ኦኬ ሶ ኢኳል ሴት እና ኢኩቫለንት ሴት የሚባሉት እነኚህ ናቸው ማለት ነው። ስለዚህ ኢኩቫለንት ላይ ኢኳል ሴት ላይ ብዛታቸውን ቸክ ታደርጋላችሁ። ከእንደገና ደግሞ አይነታቸውንም ቸክ ታደርጋላችሁ። ኦኬ ነምበር ኦፍ ኤሌመንት ኤንድ ታይፕ ኦፍ ኤሌመንት አይነታቸውንም ቸክ ታደርጋላችሁ ማለት ነው። ሁለቱም ኮንዲሽን መሟላት አለበት። ነገር ግን ኢኩቫለንት ሴት ላይ ከሆነ ግን አንዱ ብቻ በቂ ነው። ምን ብቻ ነው ቸክ የምናደርገው? የአባላቶቹ ብዛት እኩልነት ብቻ ነው እንጂ አይነታቸው ሊመሳሰል ይችላል፣ ሊለያይ ይችላል። ዊዶንት ኬር አባውት ዛት። ኦኬ ስለሱ አናስብም ማለት ነው። ስለዚህ የሁለቱ ቤዚክ ዲፍረንስ ይሄን ይመስላል ማለት ነው። ጉድ ሌላኛው እንግዲህ ሴት ኢኳል ሴት አየን፣ ኢኩቫለንት ሴት አየን። ቀጥሎ የምናየው ደግሞ ምንድነው? ዩኒቨርሳል ሴት ይባላል። ዩኒቨርሳል ሴት እንግዲህ ይሄን ከስሙ መረዳት እንደምትችሉት ዩኒቨርሳል ሴት ወይም ደግሞ በፊደል ደረጃ እንደዚህ ዩ በሚመስል ምልክት እንወክለዋለን። ዩኒቨርሳል ሴት ይሄ ዩኒቨርሳል ሴት የሚባለው እንግዲህ ከስሙ እንደምታዩት ዩኒቨርሳል ነው ማለት ሴት which contains what? A set which contains all the elements of related sets. Okay, related sets ሌሎች ሴቶች ይኖራሉ እና የነሱ ኤሌመንቶች በሞላ ጠቅልሎ የሚይዝ ሌላ ትልቅ ሴት ማለት ነው ዩኒቨርሳል ሴት ማለት ነው። ኦኬ ከስሩ ሌሎች ሴቶች ሊኖሩ ይችላሉ። የእነኛን ሴቶች ኤሌመንቶች በሞላ ሰብስቦ ብቻውን የሚይዝ ትልቅ ሴት ዩኒቨርሳል ሴት ብለን እንጠራዋለን ማለት ነው። እና በምን እንወክለዋለን? ዲኖትድ ባይ ዋት? ይሄ ዩ በሚመስል ምልክት እንደዚህ እንወክለዋለን ዩኒቨርሳል ሴትን ማለት ነው። a set which contains all the elements of the related sets ማለት ነው። የሌሎችን ሴቶች ኤሌመንቶች በሞላ ሰብስቦ የሚይዝ ነው ማለት ነው። ስለዚህ ይሄን አሁን በምሳሌ ለማሳየት ያክል ቀላል ነው። እንግዲህ በተቻለ መጠን በደንብ ለመግለጽ እየሞከርኩ ነው። ምሳሌ በኤግዛምፕል ብናየው ሴት ኤ የሚባል አለ። ለምሳሌ እዚህ ጋር ይሄ የሚይዘው 2 4 6 እና 8 የሚይዝ ነው።
ሴት ቢ ያለ እዚህ ጋር ወይ ደግሞ 3 5ን 7 እና 9ን 11ን ይይዛል። ኦኬ ስለዚህ አሁን ሴት ኤ አለ እዚህ ጋር ስንት ኤሌመንት አለው? ይሄኛው 4 ኤሌመንት አለው። ይሄኛው ደግሞ 5 ኤሌመንቶች አሉት። አሁን ለነኚህ ሴቶች ዩኒቨርሳል ሴት የሚባለው ምንድነው ሊሆን የሚችለው ካልን እንግዲህ ዩኒቨርሳል ሴት ሁሉንም እስካቀፈ ድረስ ለሁለቱ ዩኒቨርሳል ሴት ሊሆን ይችላል ማለት ነው። ለምሳሌ ዩኒቨርሳል ሴታችን ምን ሊሆን ይችላል? በብዙ መልኩ ሊገለጽ ይችላል። አንድ ብቻ አይደለም ዩኒቨርሳል ሴት። ኤና ቢን አጠቃሎ በውስጡ እስከያዘልን ድረስ ማንኛውም ሴት ዩኒቨርሳል ሴት ሊሆን ይችላል ለኤና ለቢ ማለት ነው። ኦኬ ለምሳሌ ይሄን 1 2 እኔ እስከ 15 ላደርገው እችላለሁ። 5 6 7 8 9 10 11 12 13 14 15 ዩኒቨርሳል ሴታችሁ ይሄ ነው። አሁን እንዴት ነው ቼክ የምታደርጉት? ዩ ለኤና ለቢ ዩኒቨርሳል ሴት መሆኑን ወይም አለመሆኑን እንዴት ቼክ ማድረግ ትችላላችሁ? የኤ ኤሌመንቶች በሞላ እዚህ ውስጥ ይገኛሉ አይገኙም ብላችሁ ቴስት ታደርጋላችሁ። 2 እዚህ ውስጥ አለ 4 አለ 6 እዚህ ውስጥ አለ 8ም እዚህ ውስጥ አለ። ኦኬ የኤ ኤሌመንቶች በሞላ ዩ ውስጥ ይገኛሉ ወይም ዩኒቨርሳል ሴት ውስጥ ይገኛሉ። ጉድ። የቢም በተመሳሳይ መልኩ እንደዛው መሆን አለበት። 3 እዚህ ውስጥ አለ 5ም እዚህ ውስጥ አለ 7ም አለ 9 አለ 11 እዚህ አለ። ስለዚህ ይሄ ዩኒቨርሳል ሴት ያልነው ዩ ያልነው ሴት የኤን ኤሌመንቶች በሞላ እንዲሁም በተመሳሳይ መልኩ የቢን ኤሌመንቶች በሞላ በውስጡ እስከያዘ ድረስ ዩ ምንድነው ማለት ነው? ቲዝ ዩኒቨርሳል ሴት ነው እንላለን ማለት ነው። ምክንያቱም ዩኒቨርሳል ሴት ማለት ምንድነው ብለናል? a set which contains all the elements of the related sets ብለናል። related sets ኦኬ related sets ማለት ደግሞ እዚህ ጋር ያሉት ኤ እና ቢ ናቸው። ለዩኒቨርሳል ሴቱ ሪሌትድ ሴት የምንላቸው እንደዚህ አይነት ሴቶችን ነው ማለት ነው። ስለዚህ ይሄ ዩኒቨርሳል ሴት ይባላል። እዚህ ጋር ለምሳሌ ያለው ኤግዛምፕል ኤ 2 4 6 እያለ ይሄዳል። ቢ ደግሞ 1 3 5 እያለ ይሄዳል። ስለዚህ አሁን ዩኒቨርሳል ሴታችን ምን ሊሆን ይችላል? ሌላ ኤግዛምፕል እዚህ ጋር ብናይ ሴት ኤ አለ እንደምታዩት 2 4 6 እያለ ይቀጥላል። ማቆሚያ የለውም። ኤም ቢም እንዲሁ በተመሳሳይ 1 3 5 እያለ ይቀጥላል። እዚህ ጋር እንደምታዩት 2 4 6 እያለ የሚቀጥለው እንግዲህ 8 10 እያለ ይሄዳል። እነኚህ ኢቨን ነምበሮች ናቸው። እነኚህ ደግሞ ኦድ ነምበሮች ናቸው። ኦኬ እነኚህን ሰብስቦ የሚይዝልን ማንኛውም ሴት ዩኒቨርሳል ሴት ይባላል። ስለዚህ ዩኒቨርሳል ሴታችን ምን ሊሆን ይችላል ማለት ነው? ሁለቱንም አቅፎ የሚይዝልን ሴት ማን ነው? እሱ 1 አለ 2 አለ 3 4 5 6 ያለ ይቀጥላል ማለት ነው። እንደዚህ አይነት ሴት ከሆነ ዩኒቨርሳል ሴት ነው። ኤ በሞላ እዚህ ውስጥ ይገኛሉ። የቢ ኤሌመንቶች በሞላ እዚህ ውስጥ ይገኛሉ። ስለዚህ ይሄ ዩኒቨርሳል ሴታችን ነው ማለት ነው። ዩኒቨርሳል ሴታችን ነው ማለት ነው። ይሄኛውን አሁን እኔ ሁሉንም ዘርዘር ያለ እንደዚህ በፓርሻል ሊስቲንግ ሜተድ ስንጠቀም የሚጠበቅብን የመጀመሪያዎቹን 3 ኤሌመንቶች ብቻ መዘርዘር ነው። ኦኬ እስከ 6 መሄድ አይጠበቅብኝም። ግልጽ ለማድረግ ነው እንደናንተ እንጂ 1 2 3 ካልኩ ቀጥሎ የሚመጣው 4 እንደሆነ አውቃለሁ። ምክንያቱም ባለፈው እንዳወራነው በመጀመሪያ ቪዲዮአችን ላይ 3 ኤሌመንቶች በአንድ ሴት ውስጥ በፓርሻል ሊስቲንግ ሜተድ በምጠቀምበት ሰዓት የሴቱን 3 የመጀመሪያ ኤሌመንቶች የምንዘረዝርበት ዋናው ምክንያት ምንድነው? ቁጥሩ እንዴት እንደሚሄድ ለማሳየት ነው። ፓተርኑን ለማሳየት ነው። አካሄዱን ለማሳየት ነው። ለምሳሌ ከ1 ወደ 2 ሲሄድ ኦኬ 1 ነው የጨመርኩት። ከ2 ወደ 3 1 ነው የጨመርኩት። ኦኬ ቀጥሎ የሚመጣው 4 እንደሆነ አውቃለሁ። ይሄን ማቆም ምንድነው? በ1 እና በ2 እና በ3 መካከል ያለውን ዝምድና አይቼ ቀጥሎ የሚመጣው 4 እንደሆነ አውቃለሁ ማለት ነው። ከ4 ቀጥሎ ደግሞ የሚመጣው ምክንያቱም አንዳንድ እየጨመረ ነው የሚሄደው። ለምሳሌ እዚህ ጋር ኤ ላይ ተመልከቱ 2 4 6 እያለ ይቀጥላል። ቀጥሎ የሚመጣው ማን ነው? 8 እንደሆነ አውቃለሁ። ለምን? በ2 እና በ4 መካከል ያለው ልዩነት ስንት ነው? 2 ነው። በ4 እና በ6 መካከል ያለው 2 ነው። ስለዚህ በ6 እና ቀጥሎ የሚመጣው ቁጥር መካከል ያለው ልዩነት 2 ነው ማለት ነው። 2 እየጨመረ ስለሚሄድ ይሄን ለማሳየት ነው። ስለዚህ ዩኒቨርሳል ሴታችን ይሄ ሊሆን ይችላል ማለት ነው። ጉድ ዚስ ኦል አባውት ዩኒቨርሳል ሴት። ይሄን በምስል ማሳየት ካስፈለገን ብዙ ጊዜ እንግዲህ ዩኒቨርሳል ሴቶች የምንወክለው በሬክታንግል ምስል ነው። ኦኬ በሬክታንግል ምስል እንወክላቸዋለን ዩኒቨርሳል ሴቶችን። ዲሲ ይሄው
ስለዚህ ኤ የሚባለው ቅድም ያየነው ለምሳሌ የትኛውን ሁለተኛው ምሳሌ ብናይ ለምሳሌ ኤ 2 4 6 እያለ ይቀጥላል። ኢቭን ነምበሮችን ነው የሚይዘው። ይሄ ተጋማሽ ቁጥሮችን ይይዛል። ይሄኛው ደግሞ ኦድ ነምበሮችን ነው የሚይዘው 1 3 5 እያለ ኦኬ። ስለዚህ ይሄ ዩኒቨርሳል ሴቱ እንደዚህ በሬክታንግል እንወክለዋለን እንደዚህ አድርገን። ከዛ በውስጡ ማን አለ? ሴት ኤ አለ። እዚህ ጋር ደግሞ ሴት ቢ አለ። ለምንድን ነው የነጣጠልኳቸው? ምክንያቱም ለየብቻ ያስቀመጥኳቸው ለምንድን ነው? ምክንያቱም ኤ እና ቢ የጋራ ኤሌመንት የላቸውም። ኤ እና ቢ የጋራ የሆነ ኤሌመንት የላቸውም። እንደምታዩት ይሄ ከ2 ጀምሮ 4 6 እያለ ነው። ይሄኛው ደግሞ ከ1 ጀምሮ ነው የሚሄደው። በመካከላቸው ምንም የጋራ ነገር ስለሌላቸው ለየብቻ ስላቸዋለሁ ማለት ነው። ይሄኛውን 1 3 5 ሶሪ ኤ የሚወክለው ኢቭን ነምበሮችን ነው። ስለዚህ እዚህ ጋር የሚቀመጡት 2 4 6 እያደረግን 3 ዶት እናስቀምጣለን። እዚህ ጋር ደግሞ ያሉትን 1 3 5 አድርገን ደግሞ ኦዶች እንደዚህ እናስቀምጥ። ሁለቱን ደግሞ አቅፎ የሚይዘው ሴት ዩኒቨርሳል ሴት ይባላል። በዚህ መልኩ ዩኒቨርሳል ሴታችንን ማስቀመጥ እንችላለን ማለት ነው። ሌላኛው እንግዲህ ሰብሴት ነው። አሁን ምን አየን ማለት ነው? በዚህኛው ሴታችን እንግዲህ ምን አየን ማለት ነው? ዩኒቨርሳል ሴት አየን። ኦኬ ዩኒቨርሳል ሴት አየን፣ ኢኩቫለንት ሴት አየን፣ ኢኳል ሴት አየን ማለት ነው። የሴቶች እኩልነት። ሁለተኛው ደግሞ ኢኩቫለንት ሴትስ ደግሞ የሴቶች ተመጣጣኝነት፣ የስብስቦች ተመጣጣኝነት ተመልክተናል። ከዛ ዩኒቨርሳል ሴት ኦቨርኦል ሴት አየን ማለት ነው። አሁን ደግሞ የምናየው ምንድነው? ሰብሴት ነው። ሰብሴት ሰብሴት የሚለው እንግዲህ በአማርኛ ምን እንለዋለን? ንዑስ ስብስብ እንለዋለን። ንዑስ ስብስብ እንለዋለን። ንዑስ ማለት እንግዲህ ትንሽ እንደማለት ነው። አብይ ሲባል ደግሞ ትልቅ እንደማለት ነው። የአብይ ተቃራኒ ነው ንዑስ ማለት። አብይ እንደዚህ ሲሆን ትልቅ እንደማለት ነው። ወይም ደግሞ ዋና እንደማለት ሲሆን፣ ንዑስ ማለት ደግሞ ትንሽ እንደማለት ነው። ስለዚህ ንዑስ ስብስብ ወይም ደግሞ ሰብሴት ስንል ሌላ ትልቅ ስብስብ አለ ወይም ደግሞ አብይ ስብስብ አለ ማለት ነው። ኦኬ አብይ ስብስብ አለ እንደማለት ነው። ስለዚህ ይህ ሰብሴት የሚለውን ሀሳብ በዚህ ያዙት። ስለዚህ ስለ ሰብሴት ስናወራ ስለ ሁለት ሴቶች ነው የምናወራው። ልክ ቅድም ኢኳሊቲ ኦፍ ሴትስ ስናወራ ኢኳሊቲ ኦፍ ሴትስ ወይም ደግሞ ኢኳል ሴትስ ስናወራ፣ ኢኩቫለንት ሴትስ ስናወራ፣ ኢኩቫለንት ሴትስ ስናወራ ስለ እኩልነት ስናወራ ሁለት ነገሮች ቢያንስ ያስፈልጉናል አይደል? እኩል ናቸው አይደሉም ለማለት ሁለት ሴቶች ያስፈልጉኛል። ኢኩቫለንት ናቸው ተመጣጣኝ ናቸው ብለን ለማውራትም እንደዚሁ ሁለት ሴቶች ያስፈልገኛል። ልክ እንደዛው ሰብሴት ብዬ ለማውራትም ሁለት ሴቶች ያስፈልጉኛል። ስለዚህ ስለ ሰብሴት ሳወራ የማ ንዑስ ስብስብ ነው፣ በማ ውስጥ ይገኛል እንደማለት ነው በሴት ደረጃ። ስለዚህ ሁለት ሴቶች ያስፈልጉኛል ማለት ነው። ልክ እንደዚህ ሁሉ ኦኬ። ልክ እንደነ ኢኳሊቲ ኦፍ ሴትስ ወይም ኢኳል ሴትስ እና ስለ ኢኩቫለንት ሴትስ ስለ ኢኳል ሴትም ሳወራ ሁለት ሴቶች ያስፈልጉኛል። ስለዚህ አሁን እዚህ ጋር አንድ ሴት ኤ የሚባል ሌላ ሴት ቢኖረኝና አንድ ደግሞ ሴት ቢ ቢኖረኝ በኤ እና በቢ መካከል ስለ ሰብሴት ሳወራ የምጠቀመው ምልክት ይሄ ነው። ዲሲ ስናነበው ምን ብለን ነው የምናነበው? ሴት ኤ ኢዝ ኤ ሰብሴት ኦፍ ቢ። ኤ ኢዝ ኤ ሰብሴት ኦፍ ቢ ብዬ አነበዋለሁ። ይህን ሳነበው ብዬ ነው የማነበው ኤ ኢዝ ኤ ሰብሴት ኦፍ ቢ። ስለዚህኛዋ ምልክት የሰብሴት ምልክት ነች። ምን የሚልን ሀረግ ወይም ፍሬዝ ትወክልናለች? እዚህ ጋር እንደምታዩት መሀል ላይ ያለችውን ፍሬዝ ትወክልናለች። ኢዝ ኤ ሰብሴት ኦፍ ሳብሴት ኦፍ የምትለውን ፍሬዝ ትወክልናለች ማለት ነው። ወይም ሀረግ ፍሬዝ ወይም ሀረግ ትወክልናለች። ስለዚህ ሳነቦችን አስገብቼ ምን ይሆናል ማለት ነው? እዚህ ጋር ሴቱ ሲም ሊሆን ይችላል፣ ዲም ሊሆን ይችላል፣ ዋረበር ይህን ሴት ሊሆን ይችላል። ሴቱን ትጠቅሱና ምሳሌ እዚህ ጋር ኤ ስለሆነ ኤ ኢዝ ሳብሴት ኦፍ ቢ ትላላችሁ። ምሳሌ ይሄኛው ሲ ቢሆን ሲ ኢዝ ሳብሴት ኦፍ ዲ ብላችሁ ማምጣት ትችላላችሁ። ኦር ኤፍ ኢዝ ሳብሴት ኦፍ ጂ ብላችሁ የፈለጋችሁ ሴት ማንበብ ትችላላችሁ ማለት ነው። ሰብሴት ማለት ይሄ ነው።
መቼ ነው ኤ የሚባለው ሴት ለቢ ሰብሴት የሚሆነው ከተባለ ኤ ውስጥ ያሉ ኤሌመንቶች በሞላ ቢ ውስጥ የሚገኙ ከሆነ ኤ ውስጥ ያሉ አባላት በሞላ ቢ ውስጥ የሚገኙ ከሆነ ያኔ ኤ ኢዝ ሳብሴት ኦፍ ሴት ቢ ይላለው ማለት ነው። ሴት ኤ ኢዝ ሳብሴት ኦፍ ሴት ቢ ይላለው መቼ የኤ ኤሌመንቶች በሞላ ማን ውስጥ ከተገኙ ቢ ውስጥ የሚገኙ ከሆነ ቢ ውስጥ የሚገኙ ከሆነ ኤ ኢዝ ሳብሴት ኦፍ ሴት ቢ ይባላል ማለት ነው። ወይም ደግሞ ሲ ውስጥ ያሉ ኤሌመንቶች በሞላ በተመሳሳይ ዲ ውስጥ የሚገኙ ከሆነ ያኔ ሲ ኢዝ ሳብሴት ኦፍ ሴት ዲ ላለው ማለት ነው። ኦኬ ይሄ ነው። የማይገኙ ከሆነስ የኤ ኤሌመንቶች የተወሰኑት ቢ ውስጥ ተገኝተው የተወሰኑት የማይገኙ ከሆነ ደግሞ ያኔ ችኛዋን ሰብሴት ምልክት ታመጡና አላዩ ላይ ሰረዝ ታደርጋላችሁ። እቺ ደግሞ ምን ምትል ነገር ትጨምረላለች? እዚህ ጋር አንድ ፊደል አንድ ቃል ትጨምራለች። ኢዝ ናት ኤ ሰብሴት ኦፍ ኢዝ ሰብሴት ኦፍ ቢ ምትለውን ተወክልላለች። አሁን እዚህ ጋር ለምሳሌ እንደዚህ ባደርገው how can I read it እንዴት ነው ማነበው? ይሄንን እችኛዋ ምልክት ደግሞ ይሄኛውን ሐረግ ወይም ፍሬዝ ነው የምትወክለው። is not a subset of ምትለውን ተወክላለች። ስናነበው ሴት ኤ is not a subset of ሴት ቢ መቼ ሁሉም የኤ ኤሌመንቶች ቢ ውስጥ የማይገኙ ከሆነ ሁሉም የኤ ኤሌመንቶች ቢ ውስጥ የማይገኙ ከሆነ ያኔ ኤ is not a subset of ሴት ቢ ላለው ማለት ነው። ሶላባት ሶ ቴንክ ዩ። እንቀጥል። በምሳሌ እስኪ እንዳሳያችሁ ዩዚንግ ኤግዛምፕል እንየው። ኤግዛምፕል ስናየው ለምሳሌ የፈለጋችሁን ሴት መውሰድ ትችላላችሁ። ለምሳሌ ሌት ኤ የሚባለው ሴት ያሉት ኤሌመንቶች 1 2 እና 3 ናቸው። ቢ የሚባለው ሴት ደግሞ 1 2 3 4 ናቸው። ስለዚህ አሁን ምንድነው ዛት ኤ ዘ ሳብሴት ኦፍ ቢ ኦር ቢ ዘ ሳብሴት ኦፍ ኤ የቢ ሰብሴት ነው ወይስ ቢ የኤ ሰብሴት ነው የሚለውን ቼክ ታደርጋላችሁ። ይሄ እንዴት ነው ቼክ የምታደርጉት? ኦኬ ኤ የቢ ሰብሴት መሆኑን አለመሆኑን እንዴት አውቃለሁ ካላችሁ የኤን ኤሌመንቶች ትሄዱና ቼክ ታደርጋላችሁ። እነኚህ የኤ ኤሌመንቶች በሞላ ቢ ውስጥ ይገኛሉ ወይስ አይገኙም ብዬ ቴስት ታደርጋለሁ። ለምሳሌ 1 ቢ ውስጥ አለ 2 ቢ ውስጥ አለ የለም የሚለውን ቼክ አደርጋለሁ። አለ 2 3ስ ቢ ውስጥ አለ የለም አለ። ስለዚህ የኤ ኤሌመንቶች በሞላ ማን ውስጥ አሉ? ቢ ውስጥ አሉ። ስለዚህ ምን ብዬ መናገር እችላለሁ? ኤ ኢዝ ዘ ሳብሴት ኦፍ ሴት ቢ። ለምን ካላችሁ ዋይ ለምን ካላችሁ ቢኮዝ all elements of set A are found in set B። ኦኬ ምን ማለት ነው? ምክንያቱም ሁሉም የኤ ኤሌመንቶች ቢ ውስጥ ይገኛሉ። ስለዚህ ሁሉም የኤ ኤሌመንቶች ቢ ውስጥ የሚገኙ ከሆነ ዴፊኒትሊ ኤ ኢዝ ዘ ሳብሴት ኦፍ ሴት ቢ ላለው ማለት ነው። ኦኬ እንገልብጠው እስኪ ይሄንን ቢስ የኤ ሰብሴት ነው አይደለም? ቢ የኤ ሰብሴት ነው አይደለም የሚለውን ደግሞ ለማወቅ ኦኬ ቢ የኤ ሰብሴት ለመሆን የቢ ኤሌመንቶች በሞላ ማን ውስጥ መገኘት አለባቸው? ኤ ውስጥ መገኘት አለባቸው። ኦኬ ቼክ እናድርግ። 1 ኤ ውስጥ አለ የለም አለ። 2 ኤ ውስጥ አለ የለም አለ። 3 ኤ ውስጥ አለ የለም አለ። 4 ኤ ውስጥ አለ የለም። ስለዚህ 4 የሚባለው ኤሌመንት ቢ ውስጥ አለ፣ ነገር ግን ኤ ውስጥ የለም። ስለዚህ ሁሉም የቢ ኤሌመንቶች ማን ውስጥ አይገኙም? ኤ ውስጥ አይገኙም። በዚህ ምክንያት ምን እላለሁ ማለት ነው? ቢ ኢዝ ናት ኤ ሳብሴት ኦፍ ሴት ኤ እላለሁ ማለት ነው። ቢ ኢዝ ናት ኤ ሳብሴት ኦፍ ሴት ኤ ቢኮዝ ለምን ከተባላችሁ ዋይ ከተባላችሁ ምክንያቱም ሁሉም የቢ ኤሌመንቶች ኤ ውስጥ አይገኙም። ለምሳሌ 4 የሚባለው ኤሌመንት ቢ ውስጥ አለ፣ ነገር ግን ምን ውስጥ የለም? ኤ ውስጥ የለም። በዚህ ምክንያት ቢ ኢዝ ናት ኤ ሳብሴት ኦፍ ሴት ኤ፣ ነገር ግን ኤ ግን የቢ ሰብሴት ነው ወይም ደግሞ ንዑስ ስብስብ ነው እላለሁ ማለት ነው። የቢ ንዑስ ስብስብ ነው። ሶላቦት አይ ቲንክ ኢት ኢዝ ቬሪ ክሊር። ሁለተኛው እና ቀጣዩ ከሰብሴት ጋር ተያይዞ ያለው ሐሳብ ፕሮፐር ሰብሴት የሚባለው ነው። ፕሮፐር ሰብሴት ይሄ ደግሞ ተገቢ የሆነ ንዑስ ስብስብ እንደማለት ነው። ተገቢ የሆነ ንዑስ ስብስብ ነው። ኦኬ ይሄኛውስ ምንድን ነው ከሰብሴት የሚለየው ነገር ከተባለ አንድ ነገር ብቻ ነው የሚለየው። አንድ ነገር ነው። ለምሳሌ ሴት ኤ የሚባል ሰብሴት አለ።
ሴት አለ፣ ሌላ ሴት ቢ አለ። ሶ ኤ የቢ ፕሮፐር ሰብሴት ነው ከተባላችሁ እንደዚህ ነው የምታደርጉት። ስናነበው ምንድነው የምናነበው? ይሄንን ኤ ኢዝ ዚ ፕሮፐር ሰብሴት ኦፍ ፕሮፐር ሰብሴት ኦፍ ኤ ቢ ይላሉ ማለት ነው። ኤ ኢዝ ዘ ፕሮፐር ሰብሴት ኦፍ እች ምልክት አያችኋት? እች ምልክት ምን የሚለውን ፍሬዝ ነው የምትወክልልን ማለት ነው። እዚህ ጋር ያለችውን ኢዝ ዘ ፕሮፐር ሰብሴት ኦፍ፣ ቅድም ይችኛዋ ኢዝ ዘ ሰብሴት ኦፍ የሚለውን እንደወከለችው ሁሉ ይችኛዋ ደግሞ ኢዝ ዘ ፕሮፐር ሰብሴት ኦፍ የሚለውን ትወክላለች። ልዩነታቸው ምንድን ነው? እዚህ ጋር ሰረዝ ከስር የላትም። ኦኬ መቼ ነው ኤ የቢ ፕሮፐር ሰብሴት የሚሆኑስ መቼ ነው ከተባለ ሁለት ነገሮች ሲሟሉ ነው። እነማን ናቸው? እነሱ እነማን ናቸው ካልን እዚህ ጋር እንመለከታለን። ለምሳሌ ኤ ኢዝ ዘ ፕሮፐር ሰብሴት ኦፍ ሴት ቢ። ሴት ኤ ኢዝ ዘ ፕሮፐር ሰብሴት ኦፍ ሴት ቢ መቼ? ሁሉም የኤ ኤሌመንቶች ቢ ውስጥ ሲገኙ ምን ሲሆን፣ በሌላ ነገር ኤ የቢ ሰብሴት ሲሆን እንደማለት ነው። ኤ የቢ ሰብሴት ነው ማለት የኤ ኤሌመንቶች በሞላ ምን ውስጥ መገኘት አለባቸው? ፕሮፐር ሰብሴት ለመሆን ቢ ውስጥ መገኘት አለባቸው። ተጨማሪ ቢ መስተሃብ ዋን ሞር ኤሌመንት አትሊስት ዋን ሞር ኤሌመንት ሊኖረው ይገባል። ምን ማለት ነው ይሄ? የኤ ኤሌመንቶች በሞላ ቢ ውስጥ መገኘት አለባቸው። በተጨማሪ ደግሞ ፕሮፐር ሰብሴት ለመሆን ቢ ከኤ ኤሌመንቶች በተጨማሪ ቢያንስ አንድ ተጨማሪ ኤሌመንት ሊኖረው ይገባል። ቢያንስ አንድ ማለት 2 ሊኖረው ይችላል፣ 100 ሊኖረው ይችላል፣ 1000 ሊኖረው ይችላል። ስለዚህ ቢያንስ ግን አንድ ተጨማሪ ኤሌመንት ቢ ሊኖረው ይገባል። ምሳሌ እስኪ በኤግዛምፕል እንየው። ኤ ቢባለው ለምሳሌ የቅድሙን ኤሌመንት እናምጣ። 1 2 3 አለን። ቢ ደግሞ 1 2 3 4 አለን። ሲ ደግሞ 1 2 3 4 5 6 እንደዚህ ኤሌመንቶች አሉ። እስኪ አሁን በኤና በሲ መካከል ያለውን ዝምድና እንመልከት። ምን አይነት ዝምድና ነው ያላቸው? የኤ ኤሌመንቶች በሞላ ማን ውስጥ ይገኛሉ? ቢ ውስጥ ይገኛሉ? አይገኙም? ቼክ ስናደርግ ይገኛሉ። ስለዚህ ኤ ኢዝ ዘ ሰብሴት ኦፍ ቢ። ኤ የቢ ሰብሴት ነው። ጉድ። ከእንደገና ፕሮፐር ሰብሴትስ ነው? አይደለም ነው። ለምን? የኤ ኤሌመንቶች በሞላ ቢ ውስጥ ይገኛሉ። በተጨማሪ ቢ የሚባለው ሴት አንድ ተጨማሪ ኤሌመንት አለው 4 የሚባል። በዚህ ምክንያት የኤ ኤሌመንቶች በሞላ ቢ ውስጥ ተገኝተው ከእንደገና ደግሞ ቢ ተጨማሪ ኤሌመንት ኖሮት ከኤ ውጭ ተጨማሪ ኤሌመንት ኖሮት ከሆነ ያኔ ኤ የቢ ፕሮፐር ሰብሴት ነው እንላለን። ይሄኛው ሰብሴት ነው። ይሄኛው ሰብሴት ላይ ቼክ የምታደርጉት እዚህ ውስጥ ያለው ኤሌመንት በሞላ እዚህ ውስጥ መገኘቱን ብቻ ነው። ፕሮፐር ሰብሴት ሲሆን እዚህ ውስጥ ያለው ኤሌመንቶች በሞላ እዚህ ውስጥ መገኘታቸውን አንድ ታረጋግጣላችሁ። ሁለተኛ ደግሞ ሁለተኛው ሴት ከዚህኛው ሴት ኤሌመንቶች በተጨማሪ ሌላ ተጨማሪ ቢያንስ አንድ ኤሌመንት ሊኖረው ይገባል። ስለዚህ በዚህ ምክንያት ኤ ዘ ፕሮፐር ሰብሴት ኦፍ ቢ ነው እንላለን ማለት ነው። በኤ እና በሲ መካከል ያላቸው ዝምድናስ ምንድን ነው ካላችሁ፣ የኤሌመንቶች በሞላ ቸክ እናድርግ። ሲ ውስጥ አሉ የሉም? አሉ። 1 2 3 አለ። ሲ ውስጥ 1 2 3ም አሉ። ነገር ግን ሲ ተጨማሪ 4 5 እና 6ን ሌላ 3 ተጨማሪ ኤሌመንቶች አሉት። ስለዚህ ምን ብዬ መናገር እችላለሁ? A is the proper subset of set C ብዬ መናገር እችላለሁ። በተጨማሪም በቢ እና በሲ መካከልስ ምን አይነት ዝምድና አለ ካላችሁ፣ የቢ ኤሌመንቶች በሞላ እንደምታዩት ሲ ውስጥ ይገኛሉ። ከእንደገና ደግሞ ሲ ተጨማሪ ሌሎች 5 እና 6 ኤሌመንቶች አሉት። በዚህ ምክንያት ምን ብዬ መናገር እችላለሁ? B is also the proper subset of set C ብዬ መናገር እችላለሁ። ይህ ብቻ ሳይሆን ቢም የሲ ፕሮፐር ሰብሴት ነው። It's all about proper subset. So I think this is very clear for you. So proper subset ምንድነው፣ ሰብሴት ምንድነው የሚለውን በዚህ መልኩ ከዚህ በኋላ በቀላሉ መለየት ትችላላችሁ ማለት ነው።
ለምሳሌ ሌላ አንድ ተጨማሪ ምሳሌ ልስጣችሁ። ልብ አድርጎ ለምሳሌ ሌት ኤ የሚባለው ሴት ኤ ቢ እና ሲ እንዲሁም ዲ ኤሌመንቶችን ይዟል። ቢ የሚባለው ሴት ደግሞ ኤ ቢ ሲ ኤንድ ዲ ኤሌመንቶችን ይዟል። ያችሁ ስለዚህ ኤ እና ቢ ምንድን ናቸው? የኤ ኤሌመንቶች በሞላ ቢ ውስጥ ይገኛሉ። ጉድ የቢም ኤ ውስጥ ይገኛሉ። ሰው እንደዚህ ከሆነ ምን ብዬ መናገር እችላለሁ? ኤ እና ቢ ምንድን ናቸው ማለት ነው? ኢኳል ሴትስ ናቸው። ኢኳል ሴት ናቸው። ከእንደገና ደግሞ የኤ ኤሌመንቶች በሞላ ቢ ውስጥ በመገኘታቸው ምክንያት ኤ ለቢ ሰብሴት ነው ማለት ነው። ኤ ዘ ሳብሴት ኦፍ ቢ ነው ማለት ነው። የቢ ኤሌመንቶች በሞላም ኤ ውስጥ ስለሚገኙ ብንገለብጠውም ይሰራል እዚህ ጋር። ኦኬ እሺ፣ ኤ ለቢስ ፕሮፐር ሰብሴት ነው አይደለም? ሰው ቴስት እናድርግ። ፕሮፐር ሰብሴት መሆኑን ቸክ ለማድረግ ኤ እና ቢ መካከል ያለውን ዝምድና ለምሳሌ ኤ ኤሌመንቶች በሞላ ቢ ውስጥ ይገኛሉ። ጉድ፣ አንደኛው ኮንዲሽን ተሟልቷል። ነገር ግን ኤ ለቢ ፕሮፐር ሰብሴት ለመሆን ቢ ቢያንስ አንድ ተጨማሪ አባል ሊኖረው ይገባል። አለው እዚህ ጋር የለም። ያላቸው የአባላት ብዛትና አይነት እኩል ነው። ስለዚህ ምን አይደለም ኤ ኢዝ ናት ፕሮፐርን ቢሆን ኑሮ እንደዚህ ነበር የምጠቀመው አይደለም። ፕሮፐር ሰብሴት ካልሆነ ደግሞ ላዩ ላይ ሰረስ። ልክ ሰብሴት ላይ እንደዚህ አድርጌ እንዳደረግኩት ሁሉ ፕሮፐር ሰብሴትን ይሄው ምን ብለው የሚያሳየ ማለት ነው። ኤ ኢዝ ናት ኤ ፕሮፐር ሰብሴት ኦፍ ፕሮፐር ሰብሴት ኦፍ ዋት ቢ እንደማለት ነው። ኤ የቢ ፕሮፐር ሰብሴት አይደለም እንደማለት ነው። ኤ የቢ ፕሮፐር ሰብሴት አይደለም። ሶል አባውት ፕሮፐር ሰብሴት ምን እንደሆነ በዚህ መልኩ እናያለን ማለት ነው። ተጨማሪ ነገሮች እዚህ ጋር አሉ። እነሱን ለማየት ያክል ፎር ኤኒ ሴት ኤ ኢዝ ናት ኤ ፕሮፐር ሰብሴት ኦፍ ኢትሰልፍ። ስለዚህ ማንኛውም ሴት ለራሱ ምን አይደለም። ኖቴሽኖች አሉ እዚህ ጋር ማወቅ ያለባችሁ። አንደኛው ኤኒ ሴት ማንኛውም ሴት እንደማለት ነው። ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ ምንድነው? ለራሱ ምንድነው? ኤ ሰብሴት ኦፍ ኢትሰልፍ። ማንኛውም ሴት ለራሱ ምንድነው? ሰብሴት ነው። ለራሱ ሰብሴት ነው። ስለዚህ ኤ ኢዝ ሰብሴት ኦፍ ኢትሰልፍ ማንኛውም ሴት ለራሱ ሰብሴት ነው። አንድ ነገር ግን ምን አይደለም? ኤኒ ሴት ኢዝ ናት ኤ ፕሮፐር ሰብሴት ኦፍ ኢትሰልፍ። ለምን? ፕሮፐር ሰብሴት ኦፍ ኢትሰልፍ ማንኛውም ሴት ግን ለራሱ ምን አይደለም? ፕሮፐር ሰብሴት አይደለም። ምክንያቱም እንደነገርኳችሁ ፕሮፐር ሰብሴት ለሚሆን አንደኛው ሴት ቢያንስ በአንድ ተጨማሪ ኤሌመንት መብለጥ ስላለበት አንድ ሴት ከራሱ ጋር እኩል ነው ሊሆን የሚችለው። እኩል ከሆነ ደግሞ ሰብሴት ነው የሚሆነው እንጂ ፕሮፐር ሰብሴት ሊሆን አይችልም። ሶ ዘ ነምበር ኦፍ ፕሮፐር ሰብሴትስ ኦፍ ሴት ኤ ኢዝ ይሄኛውን ነምበር ኦፍ ኤሌመንት የሚለውን በሚቀጥለው ቪዲዮ እንግዲህ በዝርዝር አሳያችኋለሁ እሱም ማለት ነው። ሶ ቴንክ ዩ ቬሪ ማች